ጉድ ሳይሰማ መስከረም አይነጋም አሉ። የጄሪና የሙስጣፋ ጉድ አሁን ገና ወጣ ማለት ነው። በእርግጠኝነት የአቶ አምነንና የጄሪ ልጅ የአቶ ሙስጣፋ እንደሆነ ባለሙሉ ተስፋ ነን ማለት ነው። ስለዚህ ብሌንና አቶ አምነንም እንደሚጋቡ ባለሙሉ ተስፋ ነን ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ሚዲያ ቤተሰቦች እንኳን ደህና መጣችሁ። በዛሬው ቪዲዮ ይሄንን ይዤላችሁ መጥቻለሁ። እጅግ በጣም ልብ አንጠልጣይና ገራሚ ነው። በዚህ ባለፈው ሳምንት ህፃኗን ልጅ ወይዘሮ ሜርሲ ከፎቅ ላይ ስትወረውራት ተመልክተን ነበር። ነገር ግን ህልም ነበረ። ይህም ህልም እንደታለመው አልቀረም። ነገር ግን እናትየዋ ወይዘሮ ሞኒዛም ልጇን ወደ መጣችበት ከመለሰች በኋላ ይህ ነበር የገጠማቸው። በአሁኑ ክፍል ደግሞ አቶ ሙስጣፋ ወደዚህ ቤት የመጣው የሲፈንን ድርጊት ለማስተግበር ነበረ። ነገር ግን ያላሰበው አንድ ነገር ገጠመው። የድሮ ፍቅረኛው የእሱን ገንዘብ እልም አድርጋ ጋጥ አድርጋ ከጨረሰች በኋላ አከትፍ ብላ የተፋችውን ፍቅረኛውን በእነ አቶ አምነን ቤት ሲያገኛት እጅግ በጣም ይደነግጣል። ነገሩ እንዲህ ነው። በአሁኑ ሳምንት እጅግ በጣም ልብ አንጠልጣይ የሆነው አቶ ሙስጣፋና ጄሪ ፊት ለፊት ይገናኛሉ። ወደ አሁኑ ስታየው ሙስጣፋ ብላ ደንግጣ በመመልከትም እጅግ ልቧ በተሰበረ መልኩ አናገር ጀመረ። እሱም ጄሪ እያለ መጣራቱን ጀመረ። ለመሆኑ እዚህ ምን ትሰራለህ ብላ ጠየቀችው። ይሄው መጣው፣ አንቺስ እዚህ ምን ትሰራለሽ ብሎ ይጠይቃታል። በዚህን ሰዓት ነበረ እጅግ ያልታሰበ ነገር የገጠማቸው። የብሌንና የአቶ አምኔንም ፍቅር እንደቀጠለ ነው። በጣም የሚገርመው ነገር ፈረሱን ጋልበው ያሉበት ቦታ እያንዳንዱ ነገር እሷን በእንቅልፍ ልቧን ለመተኛትም አልወደደችም። ቁጭ ብላ ስለ አቶ አምነን ማሰቧን ቀጠለች። አቶ አምነንም እንደሷው በተመሳሳይ የሚያየው የውቀን ውሏቸውን ነበረ። አንድ ባንድ ሙሉ በሙሉ እሱን እያዩ በፍቅር ዓለም ጅው ብለው ተሳፍረዋል። በዚህን ሰዓት ነበረ እነሱም ፍቅራቸውን ከተገላለጹ በኋላ ደስታዬ የኔ ደስታ ብሎ ጠራት። ወይዬ ብላ ጠራቸው። ስለዚህ አሁን አንተ ካለህበት ስሜት ውስጥ ላውጣህ ብዬ ነው እንጂ እኔ እናንተ ከዚህ በላይ መቀጠልም የለብንም፣ ይበቃል ትለዋለች። አንቺን ካስደሰተሽ እሺ እንከባከባታለሁ፣ ችግር የለም አላት። ነገር ግን እሷ ቅር እያላትም ቢሆን እሺ ብላው ትራመዳለች። በዚህን ሰዓት ነበረ እጅግ ያልታሰበ ነገር የገጠማቸው። ወይዘሮ ዛህራ እንዲሁም ብሌን ወይዘሮ ዛህራ ኩሽና ተቀምጠው እህል እየለቀሙ ነበረ። እጅግ በጣም የሚገርም ሁኔታ ደግሞ በጣም በሚያሳዝን ሁኔታ አንድ ነገር ይከሰታል። አቶ ሙስጣፋ ጄሪ ወደ ክላሷ ገብታ በተኛችበት ሰዓት እጅግ ያልተጠበቀ ድርጊት ታደረጉ። እሱም ምንድን ነው ብላችሁ ከጠየቃችሁኝ እነሆ ላቀርብላችሁ ዝግጁ ነኝ። በዚህን ሰዓት ጄሪ ክላሷ ገብታ በሀሳብ ተወጥራ በነበረበት ሰዓት አቶ ሙስጣፋ በሩን ብርግድ አድርገው ገቡባት። እንዴ ሙስጣፋ ምን ልትሆን ነው? ምን አስበህ ነው አለችው። ይህንንም ስትለው ምን ላስብ እችላለሁ? ባዶ ክላስ፣ ያው የተለመደውን ነው አላት። እንዴ እባክህን በህመሜ ላይ ሌላ ህመም አትጨምርብኝ አለች። ይህንንም ስትለው አረባክሽ ብሎ ሙድ ይዝባታል። ምክንያቱም እሱ የፈለገው የድሮ ማንነቱን የቀማቸውን እሱን ደግሞ እሷ ላይ መተግበርን ነበር ያሰበው። ነገር ግን ሁሉም ነገር እውር ሆነባትና ወዲያውኑ እሱ ሊዳራት ወይም አብሯን ሊተኛ እየታገለ በነበረበት ሰዓት አቶ አምነን ከወደ ውጭ መጡና በሩን ያንኳኩታል። በሩንም ሲያንኳኩት ልትከፍት አልፈለገችም። ቀጥታ ሙስጣፋን የት እንደምትደብቀው ፍላጎቷን መፈለግ ጀመረች። ሁለቱም ተደነባበሩ። በሩ በኃይለኛው ይንኳኳል። አቶ ሙስጣፋ ግን የእሳቸው የሚፈልጉት የእሷን መጋለጥ ነው። በዚህን ሰዓት ነበረ አቶ አምነን በደንብ አድርገው በሩን ማንኳኳት ይቀጥላሉ። እሷም ሰውየውን ወደ ሽንት ቤት ትደብቀዋለች። እሱም ከገባ በኋላ ይኸውልህ እንዳትወጣ እዚህ ተቀመጥ ነገርኩ ትለዋለች። እሱም እዛ ቆሞ በሀሳብ እየተምሰለሰለ እንዴት አድርጌ ነው የድሮ ማንነቴን የቀማችኝን ልጅነቴን የማስመልሳት እያለ እያሰበ ነበረ። ነገር ግን እሷ ቀጥታ በሩን ትከፍትና መንተባተቧንና መንቀጥቀጧን ጀመረች። ለምንድን ነው በር የማትከፍችው ሲሉ አቶ አምነን አስጠነቀቋት። ማለቴ ብርድ ልጃችን፣ ነገር ግን አንተ እንዴት አሁን ልትመጣ ቻልክ አለችው። ይህንንም ስትለው ቤት አይደለ እንዴ ብሎ አላት። አዎ እሱማ ነው፣ ነገር ግን እንዴት ስትለው ቤቴ ነው ደግሞ ልጅ የምትይው ልጁ ብርድ ደግሞ በቁልፍ ነው እንዴ የሚጠበቀው ሲል ይነግራታል። በዚህን ሰዓት ነበረ
እጅግ ያልታሰበ ነገር። እሱ ገብቶ ቀጥታ ወደ ሽንት ቤቱ ለመሄድ አስቦ ነበር። ነገር ግን እሷ ቦታውን እየከለለች አቶ አምነን እያለች ልጅ ሊያይ ይፈልጋል አለች። ደግሞ እርግዝናሽ ገና ነው፣ ምን ያስቸኩልሻል አላት። በዚህን ሰዓት እሷ ያሰበችው ሌላ፣ እሱ ያሰበው ሌላ። አቶ አምነንም ወደ አልጋቸው ይወጡና ይቀመጣሉ። በዚህን ሰዓት ነበረ ከብሌን ጋር ያላቸውን ድርጊት አንድ ባንድ እንደ ህልምም እንደ ሰመመም ሆኖ በተቀመጠበት ያንን የጣፋጭ ፍቅር ያንን ያሳለፉትን የፍቅር ጊዜ አንድ ባንድ እያምሰለሰለ መቀጠሉን ቀጠለ። በዚህን ሰዓት ብሌንም ነበረች። ብሌንም የብቻዋ ክላሷ ውስጥ ተቀምጣ እሱ የሚያየውን ህልም አንድ ባንድ ማየት ጀመረች። ነገር ግን ሁለቱም እንቅልፍ አልያዛቸውም። በትውስታ ነው እልም ብለው ወደ እንቅልፍ የሄዱት። በዚህን ሰዓት እሷም የእሱን ነገር እያሰበች እየሳቀችና እየፈነደቀች ነበረ። እሱም እያየና እየፈነደቀ ነበረ። ነገር ግን አንድ ያልታሰበ ነገር በውስጣቸው ገባባቸው። በዚህን ሰዓት ይህንን ሀሳብ እያሰበ በነበረበት ሰዓት አቶ አምነን ወዳውኑ አንድ ያላሰበው ነገር ይገጥመዋል። አቶ አምነንም ይህንን ካደረጉ በኋላ አንድ ነገር ትዝ አላቸው። ወዳውኑ እንቅልፍ ሽልብ አደረጋቸው። ይህንም እንቅልፍ መያዛቸውን ተጠቅማ ጄሪ አንድ ነገር ታስባለች። ጄሪም ያሰበችው ሀሳብ ቀጥታ ሙስጣሽፋን ማስወጣት ነበረ። ሙስጣሽፋም በዚህን ሰዓት ናውጣ ና ትለዋለች። የዚህን ሰዓት እሱም ነይ ይላታል። እሱም ወዲህ ይዝባታል። እሷ ግን በትክክለኛው በፍርሃትና በመንቀጥቀጥ ሆና ና ትለዋለች። እሱም ነይ ይላታል። ሲላትም እሷ በጣም ተንቀጥቀጠች፣ በጣምም ፈራች፣ በጣምም ተርበተበተች። በዚህን ሰዓት ነበረ ታውቂያለሽ፣ የድሮ ማንነቴን እንድትመልሽልኝ ይፈልጋለሁ፣ እያንዳንዱ ነገር እንድትክሽኝ ይፈልጋለሁ ይላታል። ከምን ምክስህ እስኪ ንገረኝ ትለዋለች። በዚህን ሰዓት ነበረ ከአንቺ እኔ አንድ ነገር እፈልጋለሁ፣ እሱም ብር አላት። ብር ከየት አባት ያመጣለሁ አለችው። ከባልሽ ነዋ። ልክ እንዴት አድርገሽ እንደምታመጭ እንደ ድሮው እኔን እንዴት አድርገሽ እንደምትቀበይኝ እሱንም ትቀበይዋለሽ። ለማንኛውም እኔ 500 ሺህ ብር ያስፈልገኛል ብሎ ትልቅ ዱብዳ ወረደባት። በዚህን ሰዓት ያምካል እንዴ አለችው። አያመኝም አላት። ይኸው ታውቂያለሽ ከላይ የነበርኩትን ልጅ እኮ መሬት አወረድሽኝ። ስለዚህ አንቺን መታገስማ በፍጹም አልችልም ይላታል። በዚህን ሰዓት ነበረ እሷም በጣም በመበሳጨትና በመናደድ ሆና አንድ ነገር ታስባለች። ይህም የሆነው እኮ እንደዚህ ነው እያለች መናገር ቀጠለች። ይኸውልሽ እኔ አሁን አንድ ነገር እፈልጋለሁ አላት። እዛው ሽንት ቤት እንደቆሙ ምን ከአንቺ ጋራ ቆንጆ የፍቅር ጊዜ ማሳለፍ፣ ከአንቺ ጋራ ዓለምን ማየት ይላታል። በዚህን ሰዓት እረ መጋኛ ይባሃለችው። ይኸውልሽ ነገርኩሽ አብረን እንተኛለን አላት። መጋኛ የተኛብህ ብያሃለሁ አለችው። እያንዳንዱ ነገር ይቆጣት ጀመረ። እሱም በስሬስ ሆኖ ይናገራል፣ እሷም ስሬስ ሊሆና ትመልስለታለች። ነገር ግን ሁለቱም ያሰቡት የሁለት ዓለም ነው። እሺ አሁን እሱ ካልተኛ እኔ የልተኛ ነው ትለዋለች። በዚህን ሰዓት ከፈለግ እዚህ ሽንት ቤት መተኛ ትችላለህ፣ ለነገሩ እንደ ፎጣ ጠቅልላ አድርጌ አንቺን እተኛለሁ ይላታል። በዚህን ሰዓት ኧረ እባክህ አለችው። በነገራችን ላይ አይከብድም እንዴ ታናሽና ታላቅ ወንድምን አንድ ቤት ይዞ መተኛት አላት። በነገራችን ላይ ሳስበው አቶ ሙስጣሽፋ ወይዘሮ ሞርዚና ወይም ወይዘሮ የአቶ አምነን እናት ከሌላ የወለደችው ልጅ ይመስለኛል እንደኔ ሀሳብ። በዚህን ሰዓት ይህን እየተከራከሩ ባክ ቀሉን ቀልድ ነው አለችና እጁን ጉትታ አድርጋ ከዛ በአቶ አምነን ፊት ለፊት ቀስ ብለው እየተራመዱ ከክላስ ይወጣሉ። በዚህን ሰዓት ሲፈን በሀሳብና በጭንቀት ተወጥራለች። በጣም የሚገርመው ነገር ግን አንድ ነገር ነው። ሲፈን ምንም የምታውቀው ነገር የለም ስለ ጀሪና ስለ አቶ ሙስጣስፋም እጅግ በጣም ኃይለኛና ተኮሳታሪ ሆነዋል። ምክንያቱም ይቺ ካደረገችበት ድርጊት የተነሳ እጅግ በጣም አዝኗል፣ በጣምም ተክዟል። በዚህን ሰዓት አንድ ነገር ትዝ አላት። እንዴ ይሄ ልጅት ሂዶ ነው ብላ ማሰቧን ትቀጥላለች። ይህን ነገር እያሰበች በነበረበት ሰዓት አንድ ነገር ይፈጠራል። አቶ አምነንም ከእንቅልፋቸው ብድግ ብለው ወደ ውጭ መውጣት ይጀምራሉ። በዚህን ሰዓት ብሌንም ከፎቅ ወደ ምድር እየወረደች ነበረ። ከፎቅ ወደ ምድርም በወረደች ሰዓት አንድ ነገር ተመለከተች። ምክንያቱም እሷና አቶ አምነን ፊት ለፊት ወዳውኑ ተፋጠጡ። እሷም በመፍራትና በመንቀጥቀጥ ሆና
አቶ አምነን ማለቷን ቀጠለች። ለምን ግን አቶ አምነን ትለዋለች? ፍቅሬ ብላ ብትጠራው አይሻልም? አሁን በፍቅር ዓለም ጅው ብለው ሁለቱም ተሳፍረዋል። ስለዚህ ፍቅር እያለች ብትጠራውስ? እንደኛ እንደ ተመልካቾች አመለካከት። ስለዚህ አቶ አምነን ብላ መጣራቷን ጀመረች። አቤት እንዴት አደርክ አለችው። እግዚአብሔር ይመስገን እንዴት አደርሽ አላት። አዳር እንዴት ነበረ ብላ ጠየቀችው። በዚህን ሰዓት አዳር በጣም አሪፍ ነው። እንዴት በጣም አሪፍ ሆነ? ታውቂያለሽ ያሳለፍነውን ጊዜ እያሰብኩኝ በደስታ ነው ያደርኩት ብሎ ይነግራታል። እንደኔ አለች። አንቺም ሲላት ሴት ናትና ለመግደርደር አይ ብላ ለመሸወድ ፈለገች። ነገር ግን እሱ ጥሩ ብሎ ዝም ይላታል። እዚህን ሰዓት እያወሩ በነበረበት ሰዓት ቃል የሚባለው የአቶ አምነን ጓደኛ የልብ ጓደኛው እየመጣ ነበረ። ከመሬት ወደ ፎቅ እየወጣ በነበረበት ሰዓት ብሌንና አቶ አምነን ተፋጠው ወሬ እያወሩ በነበረበት ሰዓት አቶ ቃልም ይህን ሲመለከት እጅግ በጣም በንዴት ይቃጠላል። ምክንያቱም አቶ ቃልም እጅግ ነበረ ብሌንን የሚወዳት። ብሌንም ይህን ነገር እሱን ስታይ ፊቷ ተቀየረ። ወዳውኑም አይኗን ወደ ልጁ ሰበር ስታረግ አቶ አምነንም ተመለከቱ። በዚህን ሰዓት ነበረ ቃል እንዴት በዚህ ሰዓት ልትመጣ ቻልክ ብሎ ጠየቀው። አጋጣሚ ነው፣ እናንተ ግን እዚህ ምን ትሰራላችሁ ብሎ ይጠይቀዋል። ይህንንም ሲጠይቀው አይ ምንም ብሎ ቀጥታ አቶ አምነንም ወደ ክላሱ ለመግባት ነበር ያሰበው። ነገር ግን ያላሰበው ነገር አንድ ነገር ቢኖር ጓደኛው የሚያፈቅራትን ጓደኛውን እንደሚፈልጋት አለማወቁ እጅግ በጣም ያሳዝናል። ከዚህ በተረፈ ግን ሁሉ ነገር ግልጽና ውብ ሆኖ ነበረ። ነገር ግን በመሃላቸው ደግሞ ቃል ገባባቸው። እዚህ አጋጣሚ አንድ ነገር ልንገራችሁ። ወዳጅ መስሎ ጥላት የሆነ ሰው አለና ከብዙ ነገር ልትጠበቁ ይገባችኋል። እጅግ በጣም የሚገርመውና የሚያሳዝነው ነገር ወደውኑ አቶ አምነንን አንተ ግባ እኔ ከብሌን ጋር የማወራው አለኝ አለው። አቶ አምነንም እጅግ በመናደድ ቢሆንም ካጠገቧ እሱ ሄደ። በዛን ሰዓት አቶ ቃልም ከብሌን ጋር ማውራቱን ይቀጥላል። ብሌንም እሺ ምን ልታዘዝ አለችው። እኔ አንድ ነገር ነው የምጠይቅሽ ታውቂያለሽ፣ እስኪ ልስሚኝ አላት። ይኸውልሽ ግን በጣም የሚገርመው ከባለትዳር ወንድ ጋራ ምን ትሰሪያለሽ አላት። ከባለትዳር ወንድ ጋራ ምን ልሰራ እችላለሁ አለችው። ምን አውቃለሁ ግን አይገርምም ይህን የመሰለ ውበት ይዘሽ አለመመረጥሽ ብሎ ይላታል። በነገራችን ላይ መልክ እኮ ውበት አይደለም። መልክ ለመታጨትም ሆነ ለመናቅ የሚሆን ነገር አይደለም። ስለዚህ አለመምረጥ መብቱ ነው። ስለዚህ ደግሞ ዋናው ልብ ነው አላት ስትለው የዚህን ጊዜ እሱም አረ እኔስ የታየኝ የፊት ለፊትሽ ውበት ነው አላት። በዚህን ሰዓት አረ እባክህ ብላ ሞርት ይዝበታለች። በዚህን ሰዓት ነበረ ወደ አሁኑ ይኸውልሽ አብረሽ ከኔ ጋር አላት። ካንተ ጋር ምን ብላ ተናገረችው። ማለቴ ቆንጆ ጊዜ፣ ደስ የሚል የፍቅር ጊዜ አይተሽው የማታውቂውን ዓለም ነው ማሳይሽ። ስለዚህ አንቺ በምትፈልጊው መልኩ እሆንልሻለሁ ይላታል። አረ እባክህ ብላ ሙዲዛበት በተከፋ መልኩ ጥላው ወደ መሬት ትወርዳለች። ቃልም ወደ ቤት ይገባና ከአቶ አምነን ጋራ ወሬያቸውን ይቀጥላሉ። እኔ ምልህ ከብሌን ጋር ምን እየሰራህ ነው አለው። ምን ሊሰራ እችላለሁ? በነገራችን ላይ ግን ብሌንን ብታስወጣት ከዚህ ቤት አለው። በፍጹም እዚህ ቤት እንድትወጣ አልፈልግም አለ። በዚህን ሰዓት ነበረ እጅግ ያልታሰበ ነገር ሊገጥመው የቻለው። ወዲያውኑ እኔ ምልህ በስልክ የነገርከኝ ነገር እንዴት ሆነ አለው። እንደሰማኸው ነው፣ ሳላስበው የልጅ አባት ሊሆን ነው ብሎ ለቃል ይነግረዋል። ነገር ግን ቃል ከኋላው ያልታሰበ ገመድ እየጠመጠመበት መሆኑን አቶ አምነን ያወቀም ወይም ያሰበው ነገር አንድም ነገር የለም። ብሌን ግን በውስጧ አንድ ሀሳብ ብልጭ ድርግም እያለባት ነው። እሷ ግን ለማን ተናግራ ሀሳቧ በግልጽ እንደሚወራላት የምትፈልግ ይመስለኛል። ነገር ግን አቶ አምነንም እንደዛ አለ። በፍጹም እሷማ ከዚህ ቤት እንድትወጣ አልፈቅድም ይለዋል። ይህንንም ሲለው ነው ብሎ በውስጡ ዝም አለ። በዚህን ሰዓት ነበረ ወደ አሁኑ ከአቶ ሙስጣስፋ ጋራ ወይዘሪት ጀሪ አውርታ ከጨረሰች በኋላ ከግቢ ልትወጣ ስትል ወይዘሪት ቢጫ ፀጉር ሜርሲ ብቅ ትላለች። ምነው ስታይኝ የደነገጥሽ ትመስያለሽ
ምንድነው ያጋጠመሽ ብላ ጠየቀቻት። አረ እኔ ሜርሲ ምንም የሚያስጨንቀኝም የሚያሳስበኝ ነገር የለም አለቻት። ቆይ አንቺማ አትረቢም ብላ ትላታለች። ምን ለማለት ፈልገሽ ነው? የፈለግሽውን ነገር ተናገሪ ብላ ታስጠነቅቃታለች። ማለትማ ይኸውልሽ እኔ አንድ ነገር ልንገርሽ አልኳት። አንቺ ከአንቺ ጋር የነበረኝ ነገር ሁሉ እጅግ በጣም ይደብረኛል። ምክንያቱም ጓደኛዬ ነሽ ብዬ ሳቀርብሽ ከባሌ ጋር ልትለያይኝ አለች። ብትለያየኝ ግን እኔ አልለቅሽም አለቻት። ምነው ጥዬሽ ሌላ ቦታ ስላደርኩኝ ደበረሽ እንዲህ አለቻት። አረ እስከ ዛሬም አብረሽኝ ጓደኛ የሆንሽ ሁሉ ይቆጨኛል አለቻት። እንግዲህ ስልክ አይደለሽም ይዤሽ በዞርኩበት አልዞርም አለቻት። በዚህን ጊዜ ጀሪ በጣም በመናደር ትሆንና ወደ ግቢ ትገባለች። ጀሪም ወዳ ወዲህ ምንቅ ምንቅ እያለች ቀጥታ ወደ ሳሎን ትሄዳለች። ወደ ሳሎን ስትሄድ ያገኘቻት ወይዘሮ ሞኒዛን ነበረ። ሰላም ወይዘሮ ሞኒዛ አለቻት። ሰላም ወይዘሮ ሜሪ አለቻት። በዚህን ሰዓት ነበረ ይኸውልሽ የት ነበር ያደርሽው አለቻት። እንግዲህ መጥቻለሁ ካሁን በኋላ አለቻት። እንዴት ናችሁ ታዲያ አዳር አለች። አዳር እጅግ በጣም ሰላም ነው፣ ከእስከ ዛሬ የበለጠ ሰላም አለን አለቻት። በዚህን ጊዜ እንዴ ሁሉም ሰው እኔ ላይ ነው እንዴ የተነሳው ብላ ሜርሲ ማውራቷን ቀጠለች። በዚህን ሰዓት ብድግ ብላ ከአቶ ሞርዚና አጠገብ ርቃ ተነስታ ወደ ሌላ ክላስ ትሄዳለች። ይህም ሆኖ በነበረበት ሰዓት ነበረ ሁሉም ምሳና እራት ተሰብስበው እየበሉ በነበረበት ሰዓት አክስቴ የት ሄዳ ነው ብሎ አቶ አምነን ይጠይቃል። እኔ እንጃ ስደውልላትም አሁን አልመጣም ብላኛለች፣ ብቻ የለችም ብላ ትናገራለች። በዚህን ሰዓት ነበረ ሲፈን ያሰበችውን የእቅድ ወይም የተንኮል ሴራ ለመስራት ግን አንድ ዓላማ አልማለች። እሱም አቶ ሙሽጣስፋን መጠቀም ነበረ። በዚህን ሰዓት ቀጣይ እሺ አቶ አምነን ከተፈቀደልኝ አንድ ነገር ልናገር ፈልጋለሁ አለች። አቶ አምነንም እሺ መናገር ትችያለሽ፣ ነገር ግን ባልመረጥም እዚህ ቤት በነበርኩበት ጊዜ ሁሉ እጅግ በጣም ደስተኛ ነኝ። ለእኔ ያላችሁ ክብርና ሀሳብ እጅግ በጣም የተለየ ነው። ስለዚህ አንድ ነገር ልልህ ፈልጋለሁ። ታውቃለህ ሙሽጣስፋ ማለት እናቱን በአደጋ ያጣ ነው። ስለዚህ አሁን ላይ ምንም አይነት ስራ የለውም፣ እጅግ በጣም የተከፋ ነው አለ። በዚህን ሰዓት እትዬ ሞርዚና በጣም መመልከቷን ትጀምራለች። በጣምም ተናዳለች። ምክንያቱም እየተካሄደ ያለው ነገር ምንም አልጣማትምና። ይህንንም ካላት በኋላ ምን መሰለ፣ በጣም ይገርማል። የኔና የሱ የሚለያየው የኔ እናት ታማ መሞቷ ነው፣ የሱ ደግሞ እንደዚህ መሆኑ ነው። በጣም ተመሳሳይ ታሪክ ብሎ አቶ አምነንም እውነት መስሏቸው ያምናሉ። በዚህን ሰዓት እሺ ምንድን ነው ብሎ ሊጠይቀው ሲል እሷ በእግሯ መታ ታረገዋለች። ወዲያውኑ እሷ መናገር ያለባትን ነጥቦች ለቅዷ የሚያመቿትን ነገሮችም ቀልጠፍ ብላ መናገሯን ትቀጥላለች። ወዲያውኑ እሺ በቃ ችግር የለም አስገባዋለሁ ብሎ እሺ ይላታል። በዚህን ሰዓት እሷ ያሰበችው ሀሳብ እጅግ በጣም ግልጽ ስለሆነላት ጥሩ ስለሆነላት በደስታ ተሞልታለች። ምክንያቱም አንድ ያላሰበችው ነገር ቢገጥማትም ነገር ግን እሷ ግን በደስታ ሆናለች። አሁን ላይ በጣም የሚገርመኝ የሲፈን መጨረሻና የጀሪ መጨረሻ ምን ይሆን? አቶ አምነንስ ማንን ያገቡ ይሆን? ልጁስ የማን ይሆን? እንደኔ ልጁ የሚመስለኝ የአቶ ሙሽጣስፋ ነው። ምክንያቱም አሁን ከምን ያረገሽ ብሏት ነበረ። አቶ አምነንም ሳይታሰብበትስ እንዴት አረገሽ ብሎም ጥያቄ ጠይቋት ነበር። ነገር ግን እሷ በዚህን ሰዓት ሙሉም ለሙሉ መደበቅ ነበር የፈለገችው። ብሌንም ከቃል ጋር ትለያይና ቀጥታ እቃ ቤት ነበር የሄደችው። እቃ ቤት ስትሄድም ወይዘሮ ዛሃራም ጠረጴዛ ላይ ሆነው እህል እየለቀሙ ነበረ። እናማ እቃ እያደራረቀች ወደ ሳጥኑ ለማስገባት ወይም ወደ ቁም ሳጥኑ ለማስገባት እየታገለች ነበር። እናቴ ዛሃራ ብላ ጠየቀቻት። ወይዬ ልጄ ብሌን ምን ልታዘዝ አለቻት። ይኸውልሽማ ስሚኝማ እናቴ። እሺ እሰማሻለሁ፣ ምንድን ነው አለቻት። ቃል ለአቶ አምነን ምኑ ነው? ቃልማ እጅግ በጣም ልዩና ደግ አስተዋይ፣ እጅግ በጣም የተባረከ ሰው ነው። ጓደኛው ነው ለአቶ አምነንም ትላታለች። እንደዛ ነው ብላ አልተዋጠላትም። ምን ነው ልጄ ብለው እትዬ ዛሃራም
ይጠይቋታል። ስሏትም አይ ምንም ልጠይቅሽ ብዬ ነው አለች። በዚህን ሰዓት ነበረ ጄሪና ሜርሲ ተነጋግረው ጨርሰው ጄሪ እየሮጠች መታ ወደ ዕቃ ቤት ትገባለች። ወዲያውኑ በጆግ የተቀመጠ ውሃ ነበር። እሱንም ጉንጭት አለችና ወይዘሮ ዛህራም ምን ሆነሽ ነው ልጄ ጄሪ ብላ ትጠይቃታለች። ምንም ይቺ ቢጫ ፀጉር አለች። ቢጫ ፀጉር ምን አደረገችሽ? አናደደችኝ እኮ ቆይታ ያለች እያንዳንዱ ነገር አበላሽባት ልጄ። ሁሉም ነገር ብልጥ ሰው በብልሃት ነው ሁሉን ነገር የሚያደርገው። ስለዚህ በብልሃት ሂጂ፣ በብልሃት ስሪ ትላታለች። እሷም እሺ ብላ ትቀጥላለች። በዚህን ሰዓት ነበረ አንድ ያልታሰበ ችግር። አቶ ሙስጠፋና ሜርሲ ወይም ሲፈን ምን ይሆን ሊያገናኛቸው የቻለው? በዚህን ሰዓት ነበረ ሜርሲ ክው እያለች እስኪ ወደ ሲፈን ጋር ልሄድ ብላ ወደ ሲፈን ጋር ትሄዳለች። በዛን ሰዓት ነበረ አቶ ሙስጠፋም ወደ ከጄሪ ጋር ተነጋግሮ ወደ ክላስ ሲገባ ሲፈን ነበረች። ምነው አስጨነከኝ እኮ ምንድነው ችግርህ ብላ ትጠይቀዋለች። እሱም አረ ምንም ያስጨንቅ ነገር የለም እኔ ህፃን ልጅ አይደለሁም አላት። የሆነ ነገር እያሰብክ እንደሆነ ተስፋ አለኝ አለው። አዎ ተስፋለሽ እንደሚሳካልሽ አላት። በዚህን ሰዓት ነበረ መርሲ ከውጭ ክው እያለች ወደ ክላስ ትገባለች። ወደ ክላስም ስትገባ ፊት ለፊት ከሙስጠፋ ጋር ትመለከታቸዋለች። በዚህን ጊዜ መርሲ በመደንገጥም እጇን በአፏ ላይ በማድረግም ትመለከታቸዋለች። በክፍል 15 እስከምንገናኝ ድረስ እስከዛው ድረስ መልካም ሳምንት። ለያሬድ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በቦክስ ማሳጥን መስጫዎች አስቀምጡልን። እንወዳችኋለን፣ እናከብራችኋለን። መልካም ቀን። በያላችሁበት የዓለም ዳርቻ ሰላምን፣ ፍቅርን፣ አንድነትን ተመኘውላችሁ። ውድድ ነው ማረጋችሁ። ባይ ባይ። እስከዛው ድረስ መልካም ቀን። ትንሽ ግጥም ስለ ብሌንና ስለ አምነን ትንሽ ግጥም ላቅርብላችሁ። የአምነን የብሌን ፍቅር በልቤ ሰሌዳ በደም የተጻፈ የአምነንና የብሌን ታሪክ ተወዳጅ እንደ ንጋት ፀሐይ ድምቀት የለበሰ ፍቅራቸው በጽኑ መሰረት ተበጀ። አምነን ማለት ጽኑ ቃል የማይታጠፍ ብሌን አይኖቼ ብርሃን የሚል የግል ስም እንደ ጋሻ ሆኖ ከፊት የሚሰለፍ የልቧንም ትርታ በዝምታ የሚያዳምጥ ብሌን የአይኔ ብሌን የነፍሴ ማረፊያ ለአምነን ሕይወት ትርጉም የሰጠች የፈገግታዋ ጸዳል በንግግሯ ለዛ የጭንቀቱን ደመና ሁሌ የምታበራ አንዱ ለአንዱ ምሰሶ አንዱ ለሌላው ጥራ አልተለዩም መቼም በክፉ በደህና ፍቅራቸው እንደ ወንዝም የሚፈስ ወደፊትም በመከባበር ጥበብ በታላቅ ምስጋና ዓለም ብትናወጥ ነፍሱ ቢበረታ አምነን ለብሌን መጠጊያ ይሆናል። ብሌንም ለአምነን በሰላም ትርታ የፍቅር መንግስትን በልቡ ተገነባለች። ያለ ቃል ተብሎ የማይሰጋው እንደ ሰማይ የከዋክብት የሚበዛው አምነን ለብሌን ያለው ፍቅር ስምምነት ለሚከተሉትም ትውልድ ሁሉ ትልቅ ትምህርት። ክብሩ ተዋደዱ እስከ መጨረሻው የመተማመን ሰንሰለት አይበጠስባቸው። አምነን ለብሌን ብሌንም ለአምነን ሁሌ እንደ ጽኑ ይኖሩ ህይወታቸው። ይህ የገጠምኩላቸው ለአምነንና ለብሌን ነው። ከተመቻችሁ ሰብስክራይብ አድርጉ። እንወዳችኋለን።